በአውስትራሊያ ምን ይመስላል ከኛ ጋር ታዩታላችሁ በአቢሲኒያ ቴስት አስተማሪ ታሪክ አለን ከአሉ በቀጥታ ስልካችን ይደውሉ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ Okay, now this is too. እባክሽ ይሄ ቀለበት ግን ምንድን ነው? ኖ ሰው ቤት አንሄድም፣ ሰው አናስቸግርም፣ ሆቴል እንሄድ እያለች ስንከራከር ሰላም ብሎ ሄደና ልጅቷ መኪና ልታመጣ ሄዳ ልትወስደን ሌሎቹ ኖ ለእናንተ የሚሆን እንደውም እሱ ነው ብለው ለሱ ሰጡን። እኛን ህይወት በአውስትራሊያ ምን ይመስላል ከኛ ጋር ታዩታላችሁ በአቢሲኒያ ቴስት አስተማሪ ታሪክ አለን ከአሉ በቀጥታ ስልካችን ይደውሉ ህይወት በአውስትራሊያ ምን ይመስላል ከኛ ጋር ታዩታላችሁ በአቢሲኒያ ቴስት Australia Himmat Australia Look at the times catching idolu Look at the times catching idolu Look at ህይወት በአውስትራሊያ ህይወት በአውስትራሊያ ህይወት በአውስትራሊያ ምን ይመስላል ከኛ ጋር ታዩታላችሁ በአቢሲኒያ ቴስት አስተማሪ ታሪክ አለን ከአሉ በቀጥታ ስልካችን ይደውሉ ህይወት በአውስትራሊያ አይ በጣም ይደንቀኝ ኢትዮጵያዊነቷ ደስ ይላል። በጣም በስማም ስታስደስት እኔ እስከማገኛት ቸኩያለሁ። እኔ እንኳን አግኝቻታለሁ እኮ አንቺ ተገናኝታችኋል? ፎቶግራፍ ሁሉ አለን አለችኝ እኮ ልካልኛለች። አላሳየሽኝ? ኦኬ አንቺ ተስፍሽ እሷ ሆናችሁ የተነሳችሁት የግሩፕ ፎቶ እነሱ ይገርማል በጣም ኢትዮጵያዊነታቸው በቃ ትዝ ይልሻል። አገራችን ስትል አገራችን ብላ ነው የምታወራው እኮ አገራችን እንደዚህ ሆኖ አገራችን እንዲህ ባይሆን አገራችን እንዲህ ቢደረግ የትኛው ስትያት ኢትዮጵያ ነው ኢትዮጵያ። እኔ እኮ አገራችን ስትል ይሄንን ያለች መስሎኝ ነው አውስትራሊያ። እኔ ራሴ በጣም ገርሞኝ እሷ ኢትዮጵያን እኔ ሀገሬ ኢትዮጵያ ነው አለች። በጣም ይገርማል። በጣም እንደው እግዚአብሔር ይመስገን መቼስ ምግብ እንኳን ይገርምሻል። በቃ እንዴት ነው እንደ ነጮች አድርጌ ልስራልሽ ወይ እንዴት ነው ስላት ምን እንዳለች ታውቂያለሽ? በቃ ቲፒካል የሀበሻ ዶሮ ወጥ በርበሬ ተቆላል ቲማቲም ያለው የነጭ ዶሮ እንዳትሰሪ ያደራ ነው ያለች። በጣም የሚገርም በዚህ ልክ ሀገሯን ስትወድ እንደው ነው የሚያደርገው በጣም እኛ ራሳችን አበሾቹ እዛ ተወልደን ያደግነው ደማችን ነው ብለን የምናስበው ሰዎች እንኳን ኢትዮጵያዊነታችንን እየጣላ ነው። ብዙ ሰው ኢትዮጵያ ምንም እስቲው የሚቆጣ ሁሉ እኮ አለ። I'm not from ኢትዮጵያ የሚልም እሷ እንደዚህ አይነት ኢትዮጵያዊ ማግኘት ደግሞ ደስ ይላል። በጣም አግኝተናት ምን እንደምናወራት አክሰስ ነው ማሰቢያ ነው። በጣም እኔ ራሴ በጣም ጓጉቻለሁ። እኔም በጣም ነው የጓጓሁት። ሆፕፉሊ ጥሩ ታይም እናሳልፋለን። ያው አበሻነታችንንም ቀጠሮ ማርፈዳችንንም እንነግራታለን። እሱማ ታውቀዋለች። ሲታወቀ ይሄው እንግዲህ ሞሰቡ ተጭኗል። ጠላ ጠጁ አንድ ዋን ላይ አራውንድ ዋን ተሪ የተባለች ሴትዮ ስሪም አልደረስንም ማለት ነው። እንግዲህ ምን ይደረግ ታዲያ? ያው ታውቀዋለች። እሷ እንዴት ትሆን ቀጠሮ ላይ እስኪ እንጠይቃታለን።
ሕይወት በአውስትራሊያ ምን ይመስላል? ከኛ ጋር ታዩታላችሁ በአቢሲኒያ ቴስት አስተማሪ ታሪክ አለን ከአሉ በቀጥታ ስልካችን ይደውሉ። ሕይወት በአውስትራሊያ ምን ይመስላል? ከኛ ጋር ታዩታላችሁ በአቢሲኒያ ቴስት አስተማሪ ታሪክ አለን ከአሉ በቀጥታ ስልካችን ይደውሉ። ሕይወት በአውስትራሊያ የእናንተን ጊዜ በቀጥታ ስልካችን ይደውሉ። በቀጥታ ስልካችን ይደውሉ። ሕይወት በአውስትራሊያ ሕይወት በአውስትራሊያ ሕይወት በአውስትራሊያ ምን ይመስላል? ከእኛ ጋር ታዩታላችሁ በአቢሲኒያ ቴስት አስተማሪ ታሪክ አለን ከአሉ በቀጥታ ስልካችን ይደውሉ። ሕይወት በአውስትራሊያ ሕይወት በአውስትራሊያ ሕይወት በአውስትራሊያ ሕይወት በአውስትራሊያ ሕይወት በአውስትራሊያ ምን ይመስላል? ከኛ ጋር ታዩታላችሁ በአቢሲኒያ ቴስት አስተማሪ ታሪክ አለን ከአሉ በቀጥታ ስልካችን ይደውሉ። ሕይወት በአውስትራሊያ ሕይወት በአውስትራሊያ ምን ይመስላል? ከኛ ጋር ታዩታላችሁ በአቢሲኒያ ቴስት አስተማሪ ታሪክ አለን ከአሉ በቀጥታ ስልካችን ይደውሉ። አደደን ሕይወት በአውስትራሊያ ቲማቲምና ሽንኩርት ብቻ። ጨው፣ ዘይት ጨው፣ ዘይት፣ ሎሚ የለም የለውም። የለም። ቺዝ ጉድ ዲሊሽስ ና በጣም ነው የሚጣፍጠው። አግኝቼ ሌሎቹም የቱን እንብላ? በቃ ፈለግሽው። እናንተስ? ልይዝ ነው ይዤ እመጣለሁ። ዶሮ ነው ዶሮ አማሪ ዋው በጣም ቆንጆ ነው በእውነት። የለም ከቢሳታ አይዶል ከእሷ ጋር አልተነጋገርሽም? ሌሎች ነበሩ ወጥ የሚሰሩት ይሄ የእውነት እንትን እንጀራ ነው፣ ጤፍ ነው። ይሄ ጤፍ ነው። ኦንሊ እኛ እናገኝም በጣም እዚህ አይገኝም። ይሄ በኦርደር እንደዚህ ብቻ ነው የሚሰራው። ለስላሳ ሰው ማክበር ያውቃል። ኢትዮጵያንስ አር ዲፍረንት። እግዚአብሔር There was no murder like here in Ethiopia, in Addis. You know, you didn't hear so many people were murdered and it didn't happen. ብቻ ሌብነት it was Because they needed the money. መርደር የለም። አሁን እንጃ አሁን በጣም መጥፎ ሌብነት ብዙ የለም። ምክንያቱም በጣም ተቸግሯል። በጣም የተቸገረ እኔ የሚገርመኝ ምንድን ታውቂያለሽ? አሁን when you compare Kenya ሳውዝ አፍሪካ like በጋን ነው አሉ እንትን የሚሉት በጣም ለምንድን ነው የማይሆን? ምንድን ነው ሆነ እኮ ሲበልሽ እስከ አንቺ ወገን ፈልገሽ ስንት ጊዜ ነው የኖርሽው? ስንት ዓመት ሰው አተሽ እኔ እናንተ ይገባል፣ እናንተ ይገባል።
My God. እንደሰለቶኛል ለማዋዬ ደስ ይልሽ ብለን እኛ ደስ ብሎ እንድንጫወት እኮ ነው። I don't have words to say. No words, really no words. No, እንትናት ነው ሶሪ ጂ ኤርትራ ስለሆነ ነው እንጂ so beautiful አንገቷ ጋር ቆይ so beautiful It's beautiful. አስተካክልልሽ ዋው እንደዚህ አየሽ አይሆነኝም ያልሽው I'm surprised. oh beautiful very nice This one. I wish look wow very nice እንዴት ደስ እንደሚል እሺ Some lipstick on. ቆይ ነጠላ የት ነበር ያስቀመጥኩት አዎ ነጠላ አለ ለእሷም አመጣላታለሁ ቆይ እሷን እሰጣታለሁ አኒ ጥልፉ ምኑ እሱ ያምራል አይደል ባለፈውን ቆንጆ አበሻ ቀሚስ ነው የለበሽው እንድታወሪ እኮ ነው የምንፈልገው እንድናውቀው እኔ ዘመዶቼ ከአያቴ ጀምሮ ከመቶ ዓመት በላይ ነው ኢትዮጵያ የኖሩባት። አያቴ በአፄ ምኒልክ ጊዜ ነው የመጡት። አፄ ምኒልክ ጊዜ በአፄ ምኒልክ ጊዜ ጊዮርጊስን ታውቂያለሽ? ጊዮርጊስ ቸርች አራዳ ጊዮርጊስ ጊዮርጊስ ሲሰሩ ገና ሲጀመር አፄ ምኒልክ አርቲስት ይፈልጉ ነበር ለመቀባት ምን ይባላል ስዕል ለመስራት አያቴ ያን ጊዜ ከርቸሌ ገብቶ ነበር ቱርክ አርመን ሀገር ቱርኮቹ ከከርቸሌ ጠፍቶ በባህያ በተራምዶ እስከ ግብፅ ሀገር ደረሰ። ከግብፅ ሀገር ሰምቶ ነበር ኢትዮጵያ የሚባል ቦታ ክርስቲያን ናቸው፣ እዛ ላይ ሄዳል። ተራምዶ ባህያ በምናምን ኢትዮጵያ ጋር ሲመጡ ያን ጊዜ አያቴ ፔንቲ የሀገር አርቲስት ነበሩ፣ ፎቶግራፍ ያነሳሉ። ሚኒሊክ ስራ ሰጣቸው። እንትን የቤተክርስቲያኑ ስዕል አያቴ ናቸው የሰሩት ያን ጊዜ። በኋላ ሚኒሊክ አፄ ሚኒሊክ ምናሉ ሌውን ብቻህን እዚህ መቼስ እንደሱ ነበር ያን ጊዜ ሚስትን እና የለም እኔ ሚስትና ልጆች አሉኝ እዛ ናቸው የእነሱ አርመን ሀገር አይ ሰው ልክ አስመጣቸዋለሁ አሉ አፄ ምኒልክ እና አያቴና 3 ልጆች አዲስ አበባ። እናቴ አዲስ አበባ ነው የተወለደችው። እዛ ተወልደዋል። ሁሉም ቤተሰቦቼ በሙሉ ግቢ ነው። እናቴ ግቢ ነው ያደገችው። ስለዚህ ለአፄ ምኒልክ ቅርብ ናችሁ። አፄ ምኒልክ ጊዜ በኋላ በአፄ ምኒልክ እሳቸው ሲያማቸው ማን ይሁን ልጅ ኢያሱ ይሆን ነበር። ግን ልጅ ኢያሱ ተወርድ እንትን ሙስሊም እንትን ነበረው እና አይሆንም። ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ክብር ምስጋና ይድረሰው። ዛሬ ያው ቃል በገባነው መሰረት አዲስ ፕሮግራም መጀመራችንን ነግረናችኋል። ስለዚህ ፕሮግራማችንን የምንጀምረው
ከፈረንጅ እህቶቻችን ጋር ነው። ከታላላቅ እህቶቻችን ፈረንጆች ፈረንጅ እህት ከየት አመጣሽ እንዳትሉኝ፣ ከፕሮግራሙ ተከታተሉት። የመጀመሪያው እንግዲህ ላስተዋውቃችሁ፣ ስሟን ትነግራችኋለች። እመቤቴ ስምሽም አልበል? አኒ ማርስሩ አታሚያን። እሺ አንቺስ ማን ልበል? እኔማ ዳያና ቻክሪያን born in Addis Ababa። ስላገኘናችሁ በጣም ደስ ብሎናል። እኔና ቲጂ ይሄንን ፕሮግራም እንሰራለን ብለን ስናስብ ከናንተ ጋር አብረን እየዋልን ከናንተ ጋር እየተጫወትን ታሪክ እንድታወጉን ፈልገን የመጣ ነው። ስላገኘናችሁ በጣም ደስ ብሎናል። እናመሰግናለን። እኛም ደስ ብሎናል። አዎ አሁን እንደው እስቲ በሀሳብ ልውሰዳችሁና አሁን አዲስ አበባ ብንሆን የት ሰፈር ብትሆኝ ደስ ይልሻል? አሁን ይዤሽ ልሂድ ብልሽ የት ሰፈር ብትሄጂ ደስ ይልሻል? ያው የለመድኩት ራስ መኮንን ድልድይ። ምንም የለም እዛ በቃ ምንም የለም። እኛ ቢልዲንግ አለ፣ መንገድ አለ፣ አበባ አለ። እንዳያናስ እኔ ደስ የሚለኝ ቦሌ ነበረ። ቦሌ ልጅ ነሽ ማለት ነው። ቦሌ በሆን በጣም ደስ ይለኝ ነበረ፣ ግን አሁን እዚህ ነኝ። አለ ቦሌ አለ ይሻል ደግሞ የትም አይሄድም። እዛም ፈርሷል። ቦሌ ቦታ አለ ወደ ውስጥ ያሉ፣ ግን ወደዚህ ጫፍ ላይ ያሉት እነዚህ በኋላ በተለይ በስነ ስርዓት በህግ የተሰሩት ቤቶች አሉ ብዙዎች። እና ስላገኘናችሁ በጣም ደስ ብሎናል። ማማ አነዬ ታላቅ እህቴ እናቴ በጣም ደስ ብሎኛል። ሳወራሽ ሁሉ የእውነት አብሬሽ ያደግኩ ሁሉ ነበር የሚመስለኝ። በጣም ደስተኛ ነኝና እስቲ ስለ ፋሚሊሽ ንገሪን። ስንት ልጆች አሉሽ? ባለትዳር ነሽ ወይ? እኔ ሶስት ልጆች ወለድኩ። አንዱ አርፏል። ሁለት ልጆቼ ወንድ ልጆች አሉን። አንዱ እዚህ ተወልዷል። አንዱ አዲስ አበባ ነው የተወለደው። ትልቁ የአዲስ አበባ ልጅ ነው። የልጅ 4 አለኝ። 3 ወንድ 1 ሴት። እግዚአብሔር ይመስገን። እነሱ አላገቡም። ያው ነው። ተመስገን። ዳያናስ ምን ልበልሽ? ልጆቹ 3 ልጆች አዲስ አበባ ነው የተወለዱ። 3ቱም እዚህ ናቸው። ልጆች አላቸው፣ ደህና ናቸው። የዚህ ሀገር ደንብ አሁን ለምዷል። አማርኛ ትልቁ ልጄ በጣም ደህና ነው የሚነጋገር። በጣም ይችላል ከኔ የበለጠ። ትንሾቹ ረስቷል፣ አያውቁም። እንደዚህ ነው። እዚህ ሀገር መተናል። አሁን 50 ዓመት ነው። ሁሉ ነገር ይረሳል። የረሳችሁት እኮ የሚያነጋግራችሁ ሰው ስለሌለ ነው። አሁን እንደዚህ አብረን ብንሆን አብረን አንድ ቦታ ብንሆን እኮ ሁሉ ጊዜ አሁን ስለምናወራ እንደ ክላብ ምናምን ቢኖር ክላብ ቢኖር ለምሳሌ አንድ once in a month እንዴት ነው የሚባለው? አሁን በወር አንዴ ወይንስ every 2 months ይከፈታል እንትኑ መነጋገሩ። at the moment በጣም ጥሩ አይደለም፣ ግን እንችላለን። በጣም ጎበዞች ናችሁ። በጣም ጥሩ ነው የምትችሉት። እንደው አሁን ለምሳሌ እኔ ወንድሜ ፈረንሳይ ሀገር ነው። ብዙ አመት እዚህ ከሆንኩ በኋላ ፈረንሳይ ሀገር እሱን ለማየት እናቴ ሲያርፉ እሱን ለማየት ሄድኩ። ታውቂያለሽ፣ ፈረንሳይ አፍ መናገር አቃታኝ። ለምን ማንም የለኝም እዚህ ከማጋራ ነው። ከሱ ጋራ አማርኛና አርመንኛ ነው የምናገረው። ታውቂያለሽ፣ ቋንቋ ይረሳል፣ ያስቸግራል። ካልተናገርሽ በቃ ይሄዳል። ግን እኛ ጎበዝ ነን፣ በጣም ጎበዝ ነን። እንችላለን። በጣም ጎበዝ ናችሁ። እኔ ከቋንቋ በላይ የወደድኩላችሁ
ኢትዮጵያዊነታችሁን በጣም ነው የምትወዱት። እንወዳለን። ታዲያስ እንወዳለን። በጣም ነው ያኮራችሁት። እኔ ዛሬ የእውነት ለመናገር ዛሬ ያለው ትውልድ የሚበዛው ሰው ኢትዮጵያዊነቱ እየጠፋው ኢትዮጵያዊነቱን እየጠላው መጥቷል። እርግጥ ነው ችግሮች ሊኖሩ ይችላሉ። በዛም ምክንያት በብዙ ምክንያት ሊሆን ይችላል። ግን አገርን መጥላት ወይም ኢትዮጵያዊ ነኝ ብሎ ማውራትን ማጥላት ከየት እንደመጣ አላውቅም። አይሆንም። እና እናንተ ላይ ደግሞ ያየሁት ኢትዮጵያዊነት ደግሞ በጣም ደስ ይላል። በጣም ያስቀናል። we're proud በጣም proud ነን። እንዴት ነው የሚባል proud እንዴት ነው የሚባል በኩራት ነው። በጣም በሁሉ ነገር ያስኮራል። ኢትዮጵያ ያስኮራል በሁሉ ነገር፣ በልብሱ፣ በመግቡ ደግሞ ሆስፒታሊቲ ሰውን ያከብራል። እኔ ጤና ይስጥልኝ ስል ስጭ በሁለት እጄ ነው ማከብረው። ታውቂያለሽ እንዲያው እንጨቱ ጠሻል እንዴ ምን ይገትርሻል ትባያለሽ። አንድ ነገር ጠየቀኝ ዶክተር ተስፋዬ፣ እንዴት ኢትዮጵያዊ መሆኑን ታውቂያለሽ? ፊት ለፊቴ 100 አፍሪካን አድርግልኝ፣ አንድ ኢትዮጵያዊ አድርግልኝ፣ ቀጥታ ሄጄ ኢትዮጵያውን አገኛለሁ። ለምን ኢትዮጵያዊ ታውቂያለሽ ሃይማኖት አለው። ኢትዮጵያዊ ሃይማኖት አለው። ይሄ ራሱ ላይ እንዲህ ድቡልቡል ነገር አለ። ኦኬ ሃይማኖት አለው። ቶሎ ብለሽ ታውቂያለሽ። ከሩቅ እናውቃለን። ይሄ አንዳንዴ አማርኛ ጤና ይስጥልኝ ምናምን እንላለን ከልጆቹ ጋር። እነዚህ ዞሮ ይገርማቸዋል። እንዴት ነው አማርኛ አይችሉም። ለምን ሁሉም ፈረንጅ ነው። ይሄ አማርኛ ከየት መጣ ይላሉ። እኛም አሁን ለምሳሌ ስንሰማው እንደዚህ ከሰው መሀል እንደነግጣለን። አንድ ነጭ ሰው መጥቶ ጤና ይስጥልኝ ሲልሽ በጣም ነው የሚያስደነግጠው። of course አማርኛ ነው ተናገረው ምናምን ልጅ ትጠራጠራለሽ። ጆሮሽን ሁሉ አንድ ኮሚክ ነገር ልንገርሽ። እንጀራ ልገዛ ነው፣ ፊት ለፊት ነው። አንድ ሴትዮ ልጅ ይዛት ቆማለች፣ ግን ሂጃብ አድርጋለች። ኦሮሞ መሆኑን ያስታውቃል። አጠገቧ ሄድኩና እንጀራውን ሳልነካ የአገር ልጅ ደህና ነሽ አልኳት። ቀስ ብዬ እንዲህ ዞረች እንዳዞረች እንዴ አለች። ቀስ አልኩና ሄድኩና በዛ በኩል ምንድን ነው የምትፈልጊው አልኳት። እኔ ጠፋሁ። እኔ ነኝ እሷ የምትፈልገው አበሻ ነው። ምንድን ነው? በሙሉ ፈረንጆች ናቸው። ከየት መጣ ይሄ? አበጃለሁ ምንድን ነው? good story ነይ ቡና እንጠጣ። ማማና ስንት ዓመት ሆነሽ ከኢትዮጵያ ከወጣሽ? 54 ዓመት። እኔ 50 መሆኑ ነው። 50 ይናፍቅሻል አዲስ አበባ ኢትዮጵያ? የድሮ ኢትዮጵያ። አሁን ተመልሽ ብትይኝ አልሄድም። ለምን እንጃ አልሄድም። የምትሰሚውና የምታዩ ግን ይለያያል። እኔ አሁን እዚህ ጋር ልነግርሽ የምፈልገው ነው የምትሰሚው ይሄ ዩቲዩብ ላይ ምናምን ላይ ዜና ላይ የምትሰሚውና ሀገሪቷ ጋር ስትሄጂ ግን የተለያየ ነው። እኔ የማውቀው አይደለም። ዩቲዩብ ላይ ባይ ቦታውን አላውቅም የት ነው ደግሞ። አንድ ሌላ ነገር ዩቲዩብ ላይ ይሄን ያህል እንትን ፕሮፓጋንዳ ያደርጋሉ ለአዲስ አበባ ወይ ለምናምን አይነግሩም። ይሄ ቦታ ይሄ ነው ስሙሃ ነው፣ ይሄ ቦታ ምናምን ነው፣ ምንም አይልም። ዝም ብሎ ይራመድና ፎቶግራፍ ያነሳል። ምንም ፋይዳ የለውም።
ማወቅ ትፈልጊያለሽ አይደል? ለምንድን ነው ዩቲዩብ ላይ የሚያደርጉት? ብቻ አዲስ ቦታ ነው አሁን የሚሰሩት። የድሮ ሄዶ ቪዚት አያደርጉም ቢሆን ካዛይንቺስ ይላል። ካዛይንቺስን እናናቃለን። ሁሉ አዲስ ነው የሚሰራ እሱ። አንዳንድ ፕሮግራም ይነግራል የት እንደሚሆን፣ አንዳንዱ ደግሞ ዝም ብሎ ጎደናውን የት ነው ምንድነው ነገር ያሳያሉ። እኛ እዛ ኖረናል፣ ምንም አላውቅም የት እንደሆነ። ሲሰሩ ስራውን ይሄ ቦታ ይሄ ነው። አሁን ለምሳሌ ፒያሳ ከሆነ ፒያሳ አራዳ ጊዮርጊስ የሚባል ቦታ የአድዋ እንትን አደባባይ ከሱ ታውቂያለሽ የት መሆንሽ። ወይም ከፒያሳ በኋላ ራስ መኮንን ድልድይ ታውቂያለሽ። የአርመኖች ቤተክርስቲያን እና የግሪኮች አለ እሱ እናውቃለን። 40 ደረጃ እንዴት ቆንጆ አድርገዋል። 70 ደረጃ አልተለወጠም። 40 ደረጃ በጣም ተለውጧል። የት ነው 40 ደረጃ እዛው አርባና ሰባ የተለያዩ ናቸው። ሰባ ደረጃ ራስ መኮንን ድልድይ ስታሽ ወደ እዛው አጠገብ ነው። ወደ ሌፍት ሳይድ ነው። ሰባ ደረጃ ነው። ዛሬ 50 ዓመት 54 ዓመት ያየሽውን ነው የምትነግሪኝ። ከዛ በኋላ ያየሽውም ኢትዮጵያ የለም። ግን ትዝታው ውስጥሽ ነው። እኔም ዛሬ 2 ዓመት እዛ ነበርኩ። እኔ ራሴ ጠፍቶኛል። በጣም ተለውጠዋል። በጣም ተለውጠዋል። ብዙ ነገር በዩቲዩብ ነው አዲሱን አዲስ አበባ ማቀው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ደስ ይላል። ቆንጆ ነው። ምንም እግዚአብሔር እንደው ቢፈቅድ አንድ ቀን ብንሄድ ተሰብስበን ደስ ይለኛል። እንዴት ደህና ይሆን ነበረ። እኔ ሄጃለሁ። ግን ለምሳሌ አሁን ስንሄድ እኔ ቤት አለኝ፣ እሷ ቤት አላት፣ ችግር የለብንም። ዘመድ አለ፣ ተሰብስበን አገሩን ታያላችሁ፣ ዞር አድርገናችሁ እንመጣለን። ምን ይታወቃል። ዞሮ መዝጊያው ጭራሮ። ኧረ ተረት ንገሪ። በስልክ ነግረሽኝ ነበረ። እስኪ የምታስታውሽውን ተረት ባለፈው ምንድን ነው ያልሽኝ? እሺ ስልሽ ይበልጣል ከሺ ዞሮ መዝጊያው ጭራሮ። ምን ማለት ነው መዝጊያው ጭራሮ? ዞሮ መዝጊያው ጭራሮ ማለት ስለ አይን ነው። አይን ዞሮ እንደዚህ ብሎ ምናምን ያይና የሚዘጋው ግን በዚህ ነው። ይሄ ጭራሮ ላይክ ጌት ላይክ ጭራሮ እንደማለት ነው። ሲቸኩሉ እንቁላል ምንድን ነው? ሲቸኩሉ እንቁላል ያንቃል። ቀስ ካሉ ውሃ ይዋጣል። ኦኬ ቀስ ካሉ እንቁላል ያንቃል። ሴትዮ በጣም ጎበዝ ናት። ውሃ ያንቃል። ሲቸኩል ውሃ ያንቃል ነው። ኦኬ ሌላ ስሙ ታስታውሹ ተረት? በጣም ደስ ይላል። ምን ነበር? ቀስ በቀስ እንቁላል በእግሯ ትሄዳለች። ቀስ በቀስ ገንዘብ ካለ በሰማይ መንገድ አለ። እሱ አሪፍ ተረት ነው። እውነት ነው ደግሞ እውነት ነው። ገንዘብ ካለ በአይሮፕላን ትሄጃለሽ። ገንዘብ ከሌለሽ በፕሌን አትሄጅም፣ በታክሲም አትሄጅም። አሁን ውበር አለ። ሶሪ ውበር ብለው ልጆችሽ መሄድ ይጓጓሉ ወደ ኢትዮጵያ? አያስታውሱም። አሁን አንድ ነው ብቻ ያለ ከኢትዮጵያ የተወለደው። ሲመጣ እዚህ 5 ዓመቱ አልነበረም። ትንሽ ግን አማርኛ አንዳንድ ይችላል። በልጅነቱ ስላልቻለ እንደውም ሰው ቢያናገረው እኮ በደንብ ያስታውሳል፣ ይመለሳል ከተነጋገረ። ግን ምግቡም በደንብ ነው የሚያውቀው። በደንብ ያውቀዋል፣ ይወደዋል። በጣም
የማይወድ ሰው የለም። የኢትዮጵያ ምግብ መስራት ትችያለሽ? የኢትዮጵያ ምግብ ቅቤ ያነጥራለሁ እያለች ጎበዝ ናት እኮ እሷ። ምግብ ብዙ ጊዜ ይሰራል። ምስር፣ ስጋ ወጥ ምናምን ቁልቱን ሰርቼ ፍሪዘር ከታለሁ። ኦኬ ከበፊቱ ከታለሁ። ቅቤውንም አንጥሬ ፍሪጅ ከፍታለሁ አደርጋለሁ። ታደርጊያለሽ። ኢዚ ያን ጊዜ ታወጪና አንቺ በቃ ሙሉ ኢትዮጵያዊ ነሽ። አኒ ጎበዝ ናት። የድሮ ኢትዮጵያዊ ዋናው ኢትዮጵያዊ ሳይዝ አደርጋለሁ። ማነው ቡና የማይጠጣው? እኔ አልጠጣም እኮ ቡና። እውነት አትጠጪም? በወተት ነው። አይ ጾም ነው። አሁን ምንድነው ልትይ የነበረው? መልኬ በቃኝ። መልክሽ በቃ መልኬ በቃኝ አለች። ላይ ነበር መኮንንቶቹ ሁሉ ብዙ እኛ ቤት ይመጡ ነበር። ብዙ ዘመድ ነበረን መኮንንት እና ከመኮንንቶቹ አንዱ ለአባቴ ቮልካኖ ላይ ተቀምጠናልና ተሰብስበህ አገርህ ሂድ ተብሎ ነበር። አባቴ አባባ ጃንሆይ ካሉ ማንም አይነካንም እና ሁለት ዓመት በኋላ ሁሉ ፈረሰ እና ሁሉን ወሰዱ። መንግስቱ ውጡ አለ። ሁሉን ወሰዱ። እኛ እዚህ ረብሻው እና እኛ ሆቴል ነበረን። እቴጌ መነን ሆቴል ነበር። አሁን ራስ ሆቴል ነው። የት? አዳማ በፊት ናዝሬት ነበር። አሁን አዳማ ሆኗል። እንደሱ ነው ወይስ አዳማ ነበር? አሁን ናዝሬት አዳማ ሆነ። ናዝሬት ሆነ አዳማ ሆነ። እንደገና ድሮ አዳማ ነበር። በፊት አዳማ ነበረ። በፊት አዳማ ነበር። ከዛ ናዝሬት ሆነ። ኦኬ። አሁን አዳማ ነው። የኛ ሆቴል እቴጌ መነን ሆቴል ነበር። አሁን ግን ራስ ሆቴል በደርግ ጊዜ ተለወጠ። አዳማ ያለው ራስ ሆቴል ታውቂዋለሽ? ብዛት ቦታውን አውቀዋለሁ፣ ግን እንደሱ ታሪኩ እንደዚህ እንደነበረ አላውቅም። አዲስ ታሪክ ነው። ለዚህ ያን ጊዜ እንትን ተማሪዎቹ ተነሱና የመኮንንቶቹ እዛ ያላቸው ቤት በሙሉ ማቃጠል ጀመሩ። ግን የእኛን በፍጹም አልነኩን። እኔና ልጆቼ እናት አባቴን ለማየት ሄደን ነበር። 2 ዓመት በኋላ ኦስትሪያ ተገባን። ተመለስንና እናት አባቴን ለማየት ያን ጊዜ ግርግሩ ጀምሮ ነበር። የደርግ ስም የለም፣ ግን ስቱደንቶቹ ተማሪዎቹ ተነሱና የመኳንንቶቹ ቤት በሙሉ አቃጠሉ። ግን እኛን አልነኩንም። የእኛ ቦታ ሎሚ ተራ ይባል ነበር። ለምን? ኦሬንጅ ዛፍ ነበረን፣ ሎሚ ሎት ኦፍ ፍሩት እና ከሩቅ ሎሚ ተራ ይባል ነበር። እኛ ቦታ ይዘፍኑ ነበር። ሎሚ ተራ የእናቴን ቤት አገራ። እኛ አንድ ነገር አልነኩንም። ሎሚ ተራ እናቴን አደራ። ለምን የት ሰፈር እንደነበረ ታስታውሻለሽ? አዳማ ነው ያልሽን? አዳማ ራስ ሆቴላቸው መኖሪያቸው እዛው ነበር። ሆቴል ነበረን። እሱን እናሰራ ነበር አይደለም። ግን እኔና ልጆቼ በጣም ፈራን። አሁን በቃ ሊገሉን ነው።
ግን እናቴ ምንም አንሆንም፣ እነሱ ተማሪ ናቸው፣ እኔ አስተማሪ ነኝ። አስተማሪ ነበር እና አይነኩንም። ለምን በየሰኞ ምግብ ይሄድ ነበር ሆቴል አይደለም። ምግብ በሙሉ ሁሉ ሰኞ ምግብ ለስቱደንቶች እና ስቱደንቶች አንድ ቅጠል አልነኩም። ያሉበትና በረንብ ያስተናገዷቸው ሰዎች ስለሆኑ አገሩ በሙሉ አዳማ በሙሉ ሲቃጠል እኛ አልተነካንም። ይገርምሻል። እግዚአብሔር ይመስገን። ግን እኔ በጣም አሁን በቃ ሞት ሆነ። ከዛ በኋላ ሌሎቹ ቤተሰቦችሽ ምናምን በሙሉ ለምን ወጡ ከኢትዮጵያ? ድርጉ ውጡ አሉ። ተብላችሁ ነው ሁሉ ወሰዱ። ስራቸው ምናምን ሁሉ ወሰዱ። ምን ያደርጉ? ሁሉም አርመናውያን እንዲወጡ ስራ ምናምን ያላቸው ቢዝነስ ላይ ያሉት ቢዝነስ በሙሉ ወሰደው። እኛ ቢልዲንግ ነበረን፣ እሱም ወሰዱ። የት ነው ቢልዲንጋችሁ? ቢልዲንጉ ከፒያሳ ወደ 4 ኪሎ ስትሄጂ ገና ራስ መኮንን ድልድይ ሳትደርሺ ኦን ድ ኮርነር አፍሙን ነው እሱ። ቢልዲንጉ የኛ ነበር። 7 ደረጃ ሳይደረስ ድልድይ ሳትደርሺ ወደ ኢትዮፍ ምናምን ሞስቦልድ አወቅሽው? ብጽዬ አይዞሽ እናቴ ሪቴ ታረገሽ። አይዞሽ ውድ የፕሮግራማችን ተከታታዮች ከእናቶቻችን ጋር ያለን ጨዋታ ይቀጥላል። በዚህ አላበቃም። በጣም እየተደሰታችሁበት እንደሆናችሁ አምናለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ እያረጋችሁ ቤተሰብ እንድትሆኑ በትህትና እንጠይቃለን። ብጽዬ ምን ትያለሽ ስለ ጨዋታችን? ኮመንትና ላይክ አርጉ። አዎ እውነትሽን ነው። ሰብስክራይብ ብቻ አይደለም፣ ኮመንት ላይም ጻፉልን። ምን እንጠይቃቸው? እነዚህን ፈረንጅና እህቶቻችን ምን እንጠይቃቸው? ከዚህ ፕሮግራም ምን ደስ አላችሁ? ምንስ ቅር አላችሁ? ሀሳባችሁን አጋሩን። ላይክ እና ኮመንት ሼር ግን እንዳይረሳ። ገው ይባላል። ባለቤትና የሱ ወንድም እንትን ነበራቸው። ፔስክስን ፕሪንቲንግ ማተሚያ ቤት ነበር። 120 ሰራተኛ ነበረ። አላውቅም 60 ማሽነሪ ምናምን ፕሪንት የሚያደርግ ትልቅ ማተሚያ ቤት። አንድ ቀን እንደዚህ ተኝተን we were in bed ተኝተን ነበረ እና ሬዲዮ ጀመረ እና already you knew from the tone ሲነጋገር አሁን ይሄ ቢዝነስ ሄድዋል፣ the government has taken over, ደርጉ ወስቷል፣ ይሄኛ ወስቶታል። ለባለቤቴ ነገርኩት። the next one is ours, commercial printing press. It was amongst them. So እንደሱ ከሆነ ሁሉ ነገር ሄደ። ቤታችን ምናምን ሁሉ ትተን መጣን። ምን ይደረግ? ኔሮቹ ኤክስኪውዝ ሚ አንችልም መሄድ ሁላችንም። ለምን ስራው እንዴት ነው የሚሄድ? ባለቤቱ ከሌለ ሰራተኛ እንዴት ነው? ምን አይነድም እሳቱ። So they made my husband stay there for 2 years and they ወጣው ለብንን ከልጆቼ ሄድኩኝ።
ባለቤቴ እዛ ቀረ፣ የሱም ወንድም እዛ ቀረ። ሁለቱ እዛ ሆኖ ስራው እንዴት እንደሚሰራ ምናምን ለማለማመድ ትሬኒንግ ፐርፐስስ ከሱ በኋላ እነሱም መጡ። በቃ ከዛ የት እንሄዳለን እኛ የለን ነበር። እዚህ እንሂድ እዛ እንሂድ አታውቁትም። ደግሞ እንደፈለግሽ መሄዳችን ሌላ ሀገር ለአንቺ ጭንቅላትሽ ላይ ኢትዮጵያ ነው ሀገር የት ነው የምንሄድ? እዛ ነው የተወለድን። እናት የኔ አባት ሁሉም እዛ ነው የተወለዱ። የት ነው የምንሄድ? እዛ ነው ሀገራችን ነው። ስለሱ ውጭ ሀገር ሄድኩ። 2 ዓመት በኋላ ባለቤት የመጣ እንደዚህ ኦስትሬሊያን ኮንሱሌት እንትን አደረግን። ፋይናሊ መጣ። not in 2 weeks ብቻ መጣ እና so here we are። ተመስገን እግዚአብሔር ይመስገን። በህይወት መኖር በሰላም መውጣት ቀላል አይደለም። ትምህርት ቤት የት ሄድሽ? የት ትምህርት ቤት ተማርሽ? ውጭ ሀገር ሊሴ ውጭ ሀገር እኔ እንግሊዝ ሀገር ሄድኩኝ። ፈረንሳይ ሀገር መለኩሴዎች ጋር በኋላ ፈረንሳይ ሀገር ከዛ በኋላ አየርላንድ ሄድኩ ለእንግሊዝኛ ምናምን። በኋላ 1961 አዲስ አበባ ተመለስኩ። ባለቤቴን አገኘሁ። ሻላ ሄደን ነበር። ሻላ ሀይቅ እዛ ሄደን ኢሎፕ እያገባ ነው። እናት አባቴ አይፈልጉም ነበር ነው። ለምንድን ነው ያልፈለጉት? ለምን አልፈለጉም? እሱ he was a mechanic. ግን they thought that their daughter is better. ሮያል ፋሚሊ ለነሱ ሊድሩሽ ፈልገው ነው። ኤግዛክትሊ። እና አምቦ ሄድን። ጠፍተን አምቦ ታስታውሻለሽ? አምቦ የሚባል ነገር አምቦ ሄድንና እዛ ቆየን። ደግሞ አንድ ቤት 4 ኪሎ አንድ ፍላት ውሄድ ተከራየን። እዛ ቆየኝ። ስንት ብር ነበረ ከራዩ? አላስታውስ። ምናልባት 10 ብር 20 ብር ምናምን። ብዙ ነው አይደል? No, more than that. $200 ሰፍላት ነው። ለዚህ ነው የተወደደው ማለት ነው። ባምቢስን ታስታውሻለሽ? ባምቢስ ፊት ለፊት አዲስ ቢልዲንግ ነበር። እዛ ተከራየን። 1 ዓመት ሙሉ እናት አባቴ አልነጋገሩኝም። ሄጄ እንዳንቺ ይቅርታ ብዬ ምን ጉልበት ጫማ ስም ያለው አባቴ እግረውን ረገጡና እኔ ልጅ የለኝም። ከአባቴ ጋር 3 ዓመት እናቴ 1 ዓመት። ለምን ልጅ ጠብቅ ነበር። ልጄን ስለሱ 1 ዓመት አልተነጋገርሽ? 3 ዓመት ከአባቴ ጋር አልተነጋገርንም። በዛን ጊዜ የነበረው ፋሚሊ እኛ እንዳር እኛ ለምናመጣው ሰው ስለሚሉ ነው። በፍላጎትሽ ስላገባሽ ነው የተጣሉሽ። ኢትዮጵያ ውስጥ ያለ ካልቸር ነው። የሚገርምሽ እስካሁን ድረስ እስከ ቅርብ ጊዜ ድረስ እንደሱ አይነት ነገር ነበረ። አሁን ይሄንን ከሚሊኒየሙ በኋላ ያለው ነው ህዝብ የተቀየረው እንጂ እስከ ሚሊኒየሙ ድረስ እንደሱ ነው የነበረው። ግን ያን ጊዜ ልንጠፋ ነው ልናገባ ነው። መቼስ አርመን ቤተክርስቲያን ከእናቴ ይፈራሉ። እኛ አንገባበትም በዚህ ነገር። አባቴ ፈረንሳይ ነው። ፍሬንች ኤምባሲ ሄደን
እነሱ እድሜሽ ካለ በቃ they have to marry you ግን አንድ ሳምንት ሙሉ እንትን ያደርጋሉ ማስታወቂያ ይለጥፋሉ ተጽፏል ማን ነው የማይፈልገው ይሄን እንግዲህ against this ምናምን ደግሞ አባቴ ሁልጊዜ ኤምባሲ ይሄዳሉ ይመጣሉ ግን ያን ጊዜ አልሄዱም አላወቁም እና እዛ አገባን ግን ቤተክርስቲያን አንድ አመት በኋላ ነው ከናቴ ጋር ደና ከሆንኩ በኋላ በቤተክርስቲያን የተጋባ ክርስቲያን አገባ በጣም ደስ ይላል እኔ ሬስቶራንት ውስጥ ነው መተው ስላናገሩኝ አማርኛ የሚናገር ፈረንጅ ያየሁት እየደነገጥኩት እና ከዛ በኋላ ያው እንደ ፋሚሊ ማየት ጀምሬ ታሉ ምናምን ማለት የጀመርኩት እንጂ ያስደነግጣል መጀመሪያ ነጭ ሰውዬ እንደምናልሽ ደህና ነሽ ምናምን ሲልሽ ያስደነግጣል ያስደነግጣል አንድ ደስታ ይሰማሻል በጣም ትደሰቻለሽ ግን ትደነግጫለሽ because we never expect እና ይሄና ለኢትዮጵያ ምናልባት የኢትዮጵያ ቢሆን አትደነግጭም ኢትዮጵያ ቢሆን አልደነግጥም እዚህ ስለሆነ ኢትዮጵያ ቢሆን ለምን እንዲሁ አሁን አስቢው በር ከፍት አደረጉና ሬስቶራንት ገቡ ሳሎ ጉድ አፍተርኑን ፕሊዝ ካሚን አልኩኔ ፈረንጅ ናቸው ብዬ በመሶብ ነው በሳህን ነው የምታቀርቢው አለች ያመኖች ነበር ደነገጥኩ በአማርኛ ነው ወረሽው ሰላት አዎ ሰምተሽ የለ ስትልኝ ደነገጥኩ እንደፈለጋችሁ አስተናግዳለሁ እንደፈለጋችሁ ምናምን ደነገጥኩ እሺ በመሶብ ታረጊልናለሽ ዶሮ ጣለ አዎ አለ በመሶብ ታስተናግድልናለሽ ደስ ይለኛል አልኳትና ከዛ ጊዜ በኋላ ነው እኔ በቃ የእውነት እንደዚህ አይነት ስሜቱ እነዚህ ሰዎች ማግኘት አለብኝ የሚለው ሐሳብ ማውራት የጀመርነው ከባለቤቴ ጋርና ያለፈው ጊዜ እኮ ለአመት ባል የተገናኘን ጊዜ ስልክ ሁሉ ወስጄ ነበር አዎ አስታውሳለሁ ስልክ ሁሉ ወስጄ ነበር ቦርሳውን ባስ ውስጥ እየወረድኩ ጎበዝ አይደለም እርጅና ሲመጣ ደስ በይ እርጅኛ ቁጭ አድርጌው ሌላ ዕቃ ይዤ ነበር ላስቲኮቹን ያስኩ ቦርሳው እዛ ቁጭ ብሏል የባንክ ካርዴ በእውነት ድራይቪንግ ላይሰንስ ምናምን በሙሉ አልተገኘም ፍራንክ ስለነበረው አልተገኘም ፍራንክ ስለነበረው አይሰጡኝም ባዶ ቢሆን ይወረውሩት ነበር የነሱ ጥፋት አይደለም ረስቸው ነው እና በዛ ነው ሉሲ ያረኩት ስልኩን እንጂ በቃ ከዛን ጊዜ ጀምሮ ነው ማሰብ የጀመርኩት ማለት ነው እንኳን አደረግሽና ዛሬ ተገናኘን አዎ እግዚአብሔር ፈቀደው ቀን ነው የሚሆነው አንቺስ ከባለቤትሽ ጋር እንዴት ተገናኛችሁ አውሪ እኔ አንቺ ደህና አማርኛ አላውቅም ግድ የለም ግማሹን እንግሊዝኛ ግማሹን አማርኛ እያረግሽ ችግር የለም አረ ጎበዝ ነሽ እንደው አይ ገብቷታል በአማርኛ እኔ ውጭ ሀገር ላኩኝ ተማሪ ቤት በፊት ለሌባኖን ቤይሩት ሄድኩኝ 2 አመት እዛ ከዛ እንግሊዝ ሀገር ሄድኩኝ ስመለስ 1 አመት በኋላ ባለቤቴ there was a ball እንዴት ይባላል ጭፍታ ምናምን ነበር እዛ ተገናኘን ኳስ ቦል ማለት ኳስ I didn't elope like my friend here. በደንብ ነው ያገባችሁ ማለት በሰርግ ኦኬ በሰርግ ሽማግሌ ላከ ሽማግሌ የሱ አንቲ ላከ ኦኬ አየሽ ሴት ሴት በኢትዮጵያ ባህል ወንድ ነው የሚላከው እኛ ትንሽ ወደ ፈረንጅ አረጋችሁ ማለት ነው ከሁለቱም ወሰናል ያው ሱናሃል ወንድ እንትን የለም የወንድና የሴት እንትን ሰርጋችሁ የት ነበር የት ተደገሰ ሆቴል ውስጥ ነው ወይ ቤት ውስጥ ለምን የኔ የባለቤቴ አንቲ ባለቤት ሞቶ ነበረ ስለሱ አልፈለጉም ኦኬ የነሱ ቤት ሄደን እዛ mostly family and close friends እንደሱ በኋላ ቬሎ አለበሽማ ቬሎ
ለብሰሻል? እኔ አልለበስኩም። አለበሽም? ምን እለብሳለሁ? ጠፍቼ ነው። ነገር ካለቀ በኋላ ነገር ሁሉ ሆኗል። ምን መሰለሽ እግዚአብሔር ያለ ቀን ነው የሚሆነው። እኔ አላገባውም በሰርግ የዛሬ 2 ዓመት ግን ሰርፕራይዝ አደረጉኝ። 25ኛ ዓመቴን ሳከብር በእውነት በቬሎ ሰርፕራይዝ አደረጉኝ። It's never too late then. ግን ለእኔ it's too late. ባለቤትሽ አለ እንዴ? ባለቤቴ አርፈዋል። ሶሪ። ስንት ዓመት ሆነ? 13 የእሷ ባለቤት ሞተ። 1 ወር በኋላ የኔ ባለቤት ሞተ። በጣም ፍሬንድስ ነበሩ። ኢቭን ዶ የእሷ ባለቤት ልጅ ነበረ፣ የኔም ትንሽ ኦልደር፣ ግን እንደሱ በጣም ይወዱ ነበር፣ ይወደዱ ነበር። በደንብ አማርኛ፣ ሁለቱም በደንብ አማርኛ ይችላሉ። ብቻ መቻል አይደለም፣ አዎ መጻፍና ማንበብ በደንብ ያውቃሉ። ግን የኔ ባለቤት ቆቱ ይናገር ነበር። ቆቱ የሐረር አይደለም፣ ቆቱ አይደለም። ምን ነበረ? ሂርና ነው ያደገው። ኦኬ፣ ሂርና ካደገ የሐረር ኦሮምኛ ነው የሚናገረው። አዎ ቆጡ። አዎ፣ ሐረር አካባቢ ያሉ እዛ አካባቢ ያሉ ሰዎች የሚናገሩት ኦሮምኛ ሌላ ነው። ሸዋ ካለ ኦሮምኛ የተለየ ነው ይላሉ። የተለየ ነው። አዎ፣ አንዳንድ ነገር የሚመሳሰላለው ግን ያው ግን ፊደሎቹ ምናምን አንድ አይነት ናቸው። እሱ በደንብ እዛ ነው ያደገው። ተማሪ ቤት ካልሄደ እዛ ነው የሚኖሩት። አባትየው የቡና መፈልፈያ ማሽን ቡና ማጠቢያ ኤክስፖርት አጥቦ ምናምን ነው የሚልከው ቡናው። አዎ እንጃ እንግዲህ እንትን ነበረው እዛ ቡናው ይመጣና ከመሬት ስር ያስቀምጡ ነበር እና እዛ ነው ያደገው እና በደንብ እንትን ይናገር ነበር። ልጆች ወለድሽ? አዎ 3፣ 2 ወንድ 1 ሴት። ኦኬ፣ እዚህ ናቸው ሁሉም እዚህ ናቸው። እዚህ ነው የተወለዱት? አይደለም፣ 3ቱም አዲስ አበባ ነው የተወለዱት። 3ቱም እኔ 2ቱ አዲስ አበባ ነው የተወለዱት፣ አንዱ እዚህ ነው የተወለደ። 3 ነው ያለው። 3 ወንዶች። ግን ሁለተኛ ልጄን አርፏል። ካንሰር። እሱ በደንብ አማርኛ ያውቅ ነበር። እሱ መኳንንቶቹ ሲመጡ ልጅሽ ጎንደሬ ነው የሚናገረው ይሉ ነበር። እሱ ገና እዚህ ስንመጣ እንግዲህ ያንሸራሽር ነበር፣ ባለቤቴ ያንሸራሽር ነበር። እንግዲህ እንትን ይሰራል፣ ቢልዲንግ ሲሰሩ ሰውየው ተሸክሞ፣ ፈረንጅ ነው መቼስም፣ ተሸክሞ እማማ የፈረንጅ ኩሊ አለ እንዴ? ሸከም የሚያውቀው ኩሊ ነው እሱ። እዛ ሰም ያየውን ነው ኩሊ በተውጭና ውጭ ጋር ተውጭና ኩሊ። በኋላ በደርግ ጊዜ አይባልም ተባለ። ወዛደር። አሁን ስም የሉ ሸቃላ። አንድ ጊዜ ጉራጌ ይባል ነበር። እንደሱ የሚባል ነበር። ጉራጌ ይባል ነበር። በኋላ በፍጹም አሁን እንደሱ ነገር አይደረግም። ዘር የሆነ ነገር ዘር ነው። አይቻልም እንደሱ ነገር ማለት ነው። በጣም ደስ ይላል። በጣም ቆንጆ ጨዋታ እየተጫወትን ነው። ከሮያል ፋሚሊ ጋር ያለሽ ሪሌትድ ከአባባ ጃንሆይ እንግዲህ ፋሚሊ በሙሉ እንዳልኩሽ ግቢ ነው
ያደጉት። እናቴ አክስቴ ግቢ ቤተ መንግስት ነው፣ ያን ጊዜ ግቢ ነው የምንለው። አብሶ ከእቴጌ መነን ጋራ ነው እናቴ ከሳቸው ጋራ ነው ሁልጊዜ ከልተናኝ ወርቅ ጋራ እና ከእቴጌ መነን። የእናቴ ክርስትና እናት የእቴጌ መነን እናት ነበሩ። በኋላ እቴጌ መነን የኔ ክርስትና እናት ናቸው። ከአባባ ጃንሆይ ጋራ መቼስ እሳቸው he's got better things to do ከእሳቸው ጋራ ግን እኛ በጣም በክብር ነው የምናያቸው። እኛ ብቻ አይደለም እነሱ ሁላችንም a great man never dies. John Hoy ኢትዮጵያ አገር ሞደርናይዝ አደረገ 3000 years history but overnight እንትን አደረጉ modernize whether we like it or not that's the reality. ተማሪ ቤት ይሰራ ሁሉ እኔ እናቴ ስትነግረኝ አባቴ ልጅ ሆኜ ነው የሞተው። ብዙ ሂስትሪ አላውቅም፣ ግን አባቴን ከአክሱም ነው አምጥተው ጣሊያን ሀገር ልከው ያስተማሩት። መሐንዲስ ነው፣ መሐንዲስ እኔ የነበረው አባቴ እና ብዙ ነገር ሰርቷል። የአዲስ አበባ ስቴዲየምን ሰርቷል ምናምን እና አሁን እንደዚህ በጃንሆይ ጊዜ ነው የተማረው ለማለት ነው። አሉ ብዙዎቹ ይነግሩሻል። እኛ በጃንሆይ ጊዜ ከእንትን ላይ ከብት እየጠበቀን ምናምን ወስደውን ያስተማሩን የሚሉ አሉ። ከቤተሰብ በቃ ለቤተሰብ ብቻ ንገሩ ነው የሚባሉ አሉ። ነገሩ ሄደዋል እዛ ትምህርት ቤት ሊገቡ ነው ይባላል። ያኔ ደግሞ ሰው እንድትማሪ ይፈልጋል እና ይሄ ምንም ችግር አልነበረውም። እና ቤተ መንግስት ውስጥ ከነቴጌ መነን ጋር ምናምን ነው በቃ ቤተ መንግስት ፎለል ይልሽ ይኖርሽው። ቴጌ መነን እናቷ ናቸው። እዛ እናቴ ብዙ ጊዜ እዛ ናቸው። አምጫት ሀናን አምጫት ለምን አታመጫትም እያሉ ነይ እንሂድና ሰላም እጅንሽ ሶስቴ ነው የምትይ። ያው አንዴ ትሄጂና ሶስት እርምጃ ደግሞ ሶስት እርምጃ እሳቸው እጃቸውን ይሰጣሉ፣ እግራቸውን አይሰጡም። እጃቸውን ይሰጣሉ፣ እጃቸውን ትስሚያለሽ። እና እንዴት አይነት ሰው ነበሩ እቴጌ መነን? እንዳንቺ very clear like you, smiley. ምን ልበልሽ? She was a queen. ፕሮግራሙን ስለተከታተላችሁ እናመሰግናለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ እኛና እህቶቻችን በክብር እናመሰግናለን። ሕይወት በምስጢር አልያም ምን ይመስላል? ከኛ ጋር ታዩታላችሁ በአቢሲኒያ ቴስት አስተማሪ ታሪክ ካለን ከአኑ በቀጥታ ስልካችን ይደውሉ። ሕይወት በምስጢር አልያም ምን ይመስላል? ከኛ ጋር ታዩታላችሁ በአቢሲኒያ ቴስት